በሲዳማ ክልል የተፈጠረው ምንድነው? ህዝቡን በደስታ እንደዚህ ያስፈነደቅ ምንድን ነው? ሲዳማ ክልል በሎካ አባያ ወረዳ የወንድማችን መልእክት ለካውንስሉ አድርሱልኝ ምን ይሆን? ይህም መልእክቴን ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አድርሱልኝ። ሃይማኖት ፌክ እንደሆነ ያወቁባቸው 10 ነገሮች። ፍልስፍና ወይስ ሃይማኖት ፌክ እንደሆነ ያወቁባቸውን 10 ነገሮች። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሰን ወደ እናንተ መጥተናል። ለእናንተ ይጠቅማሉ ያስተምራሉ ያልናቸውን ቪዲዮዎች ከንጨብጨብ አድርገን ተመልሰናል። ታዲያ እርሶም እስከ በዚህ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቮይስ ኦፍ ግሬስ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለያየ ጊዜ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን መጫናቸውን እንዳትረሱ። እስከዚህ ቪዲዮ መጨረሻ አብራችሁን ቆዩ፣ የትም እንዳትሄዱ። ወደ ቪዲዮአችን እናልፋለን። ሲዳማ ክልል በሎካ አባያ ወረዳ የሐዋርያትን የስተት አስተምሮ በመቃወም አንድ አጥቢያ ቤተክርስቲያን ሙሉ በመውጣት በአብ በወልድ በመንፈስ ቅዱስ ስም በማመንና በመጠመቅ የሕይወት ብርሃን ቤተክርስቲያን አባል ሆነዋል። ሐምሌ 13 2018 ዓመተ ምህረት የራሳቸውን አጥቢያ ቤተክርስቲያን በመትከል ነፃነታቸውን አውጀዋል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ክብር ለእግዚአብሔር ይሁን። ሰምታችኋል። የቄስ ተክለማርያም ገዛኸኝ ተረት እየፈራረሰ አጥቢያ ሙሉ ነቅሎ እየወጣ ወደ አብያተ ክርስቲያናት እየተመለሱ ነው። እንዲሁም የራሳቸውን ነፃነት በማወጅ እንግዲህ አጥቢያ ከፍተው ለራሳቸው ማምለኪያ ስፍራ ሰርተዋል። ባይዘው 2 ቦታ ነው ይህን ነገር የሰማሁት። ወንድማችን እንደተናገረው እንደሰማችሁት እጅግም ደስ ይላል፣ እጅግም ደስ ይላል። ድካማችሁ ከንቱ አይደለምና ጴንጤዎች በርቱ። ደስ የሚል ምስራች ነው። ከዚህ በላይ ምን ደስታ አለ? ሰዎች ከጨለማ ወደ ብርሃን መምጣት ከዚህ በላይ የሚያስደስት ነገር ምን አለ? የክርስቶስ ስጋን ለብሶ ወደ ምድር መምጣት ሌላ አይደለም። ሰዎች ከጨለማ ወደሚደነቀው ብርሃን እንዲመጡ ነው። ከድቅድቅ ጨለማ ወደሚደነቀው ብርሃን እንዲመጡ ነው። ሰው ከእግዚአብሔር ጋር በክርስቶስ እንዲታረቅ ነው። ስለዚህ የጌታ የኢየሱስ ክርስቶስ ከድንግል ማርያም መወለዱ ትልቁ ነገር ቁም ነገሩ ሰዎች ከዘላለም ሞት አምልጠው ወደ እግዚአብሔር መንግስት ሲጨመሩ ነውና ይሄ ትልቅ ደስታ ነው። እልል ብለናል፣ ደስ ብሎናል። እንኳን ደስ ያላችሁ ማለት ፈልጋለሁ እኔም ጨምሬ። አሁንም ይቀጥላል። ወንጌል ክርስቶስ እስኪመጣ ድረስ ይቀጥላል። ይህ ሰዓት ደግሞ አይጠፋም። እግዚአብሔር ይመስገን። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለመንፈስ ቅዱስ ይሁን። ቀጣይ ቪዲዮ አይተን እንመለሳለን። በዚህ በሲዳማ ክልል ላይ አንድ ቤተክርስቲያን ሙሉ በጣም ደስ ብሎኛል። እኔም ደግሜ እንኳን ደስ ያላችሁ ማለት እፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይህ ደስታ በእኛ ዘንድ ብቻ ሳይሆን በሰማይ ደግሞ ታላቅ ደስታ ይሆናል። ታላቅ ደስታ ይሆናል። ስለዚህ በርቱ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ይሄ ትልቅ ስራ ነው። ትልቅ እድል ነው። ትልቅ እድል ነው። እግዚአብሔር ትልቅ ምርኮ አሳልፎ ሰጥቷልና በርቱ። ጌታ ኢየሱስ ከእናንተ ጋር ይሁን። ተባረኩልኝ። ቀጣዩን ደግሞ የወንድማችንን አድርሱልኝ ለካውንስሉ አድርሱልኝ ያለው መልእክት ደግሞ እንስማውና እንመለስ እስቲ። ይህም መልእክቴን ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አድርሱልኝ። በካውንስል ውስጥ ያላችሁም በደንብ መልእክቴን እስከ መጨረሻ አድምጡ። የመጨረሻ ንግግር ነው። እንደሚታወቀው ይህ ሰው ወደ ሀገር ቤት ሊገባ እንዳለ መረጃው ደርሶናል። የሚያስመጣውም ደግሞ ሐዋርያው ዳንኤል ጌታቸው እንደሆነ በያዌ ታምራት አገልግሎት አጥቢያ ቤተክርስቲያን ውስጥ እንደሆነ ታውቋል። በዛ ላይ አሁን ምዝገባ እየተደረገ ነው። ነሐሴ 17 እንደሚገባ ይታወቃል። ከናንተ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ህብረት ፍቃድ ውጪ የሰው መግባት ይችላል ወይ? አንደኛ። ሁለተኛ እንደዚህ አይነት ሰው ወደ ሀገር ቤት ሲገባ እንዴት ጸጥ ይባላል? ምክንያቱም ይሄ ሰው ሐሰተኛ ነው፣ ሐሰተኛ አስተማሪ ነው። በዛ ላይ ዲመኒክ ልምምድ ይለማመዳል፣ እንደሰማችሁት ማለት ነው። ኦኬ፣ እንደሰማችሁት ዲመኒክ ልምምድ አለው። እንደገና ደግሞ ትምህርቱን አሰማችኋለሁ። ከዛ በፊት አንድ ጽሑፍ ላስነብባል። እኛ የወንጌል አማኞች ማንቀበልበት ምክንያት
አንደኛ የእሱ ትምህርት አለመሞት የሚባለው ትምህርት አለው። ፓስተር ጆን በዚህ ምድር ላይ ሳለን በአካል አንሞትም፣ በሽታና እርጅና አይነካንም፣ እኔ እንዲሁም ረጅም ዕድሜ ለመኖር መጸለይ አቁም ያለው ይለና ምክንያቱም ይላል እኔ አምላክ ነኝ ይላል። እኔ አምላክ ነኝ ይላል። ሌላው የሱ አባላቶች ልዩ ሰው ነው ከሰማይ የመጣ ነው ብለው ያምናሉና አንሞትም፣ እርጅና የለም፣ እኔ አምላክ ነኝ ይላል። ይሄን ቪዲዮን ላሰማ። Listen, I meet people in the realms. Deal with it. I'm a God, not the God. You are gods, the children of the Most High. The Bible says so. If God is your father, who are you? At what point are we going to accept this reality? The moment you know you're a God, you will stop praying to live long. When I knew I was a God, I knew I don't die. If you pray not to die, then that means you don't know who you are. እሺ ሙሉ ቪዲዮውን ገብታችሁ መከታተል ትችላላችሁ። በዚህ ርዕስ ዘለክ ያደረኩት የተቆረጠ እንዳትሉ ነው። እኔ እግዚአብሔር ነኝ እናንተ እግዚአብሔር ናችሁ ብሎ በድፍረት የሚያስተምር በግልጽ ህዝቡም አሜን ብሎ የሚያጨበጭብለት ነው። ስለዚህ ይሄ ካጋንንት ነው ወይስ ከወንጌላን አማኞች ከእግዚአብሔር ሊሆን ይችላል? ስለዚህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአፋጣኝ ይሄ ሰው ምድራችን እንዳይገባ የመከልከል መብቱና ስልጣኑ ስላላችሁ አስቁሙልን። በሕግ አምላክ እላለሁ፣ እንዲሁም በጌታ ፍቅርና ርኅራኄ እለምናችኋለሁ። እናንተም ደግሞ ይህን ሰምታችሁ እንደምታደርጉ አልጠራጠርም። የኢትዮጵያ ወንጌል አማኞች ህብረት እንዲሁም ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ባለፈው ቤኒን እንዳይመጣ መግለጫ በማውጣት እናንተም ያንን ተቀብላችሁ በማስቀረታችሁ በእጅጉኑ ላመሰግናችሁ ወዳለሁ። ይህን ሰውም እንዳይገባ አደራ ልላችሁ ወዳለሁ። ለትውልድ ለምድራችን የምታስቡ ከሆነ ይህ ሰው ምድራችን ከገባ ምድራችን ሌላ እርግማን፣ ሌላ ተጨማሪ መከራ ሊመጣባት እንደሚችል 100% አስረግጬ መናገር ፈልጋለሁ። እኛ ሰዎች እንጂ አምላክ አይደለንም፣ እግዚአብሔር አይደለንም። አመሰግናለሁ። መቼም ይህንን የሰማ ሰው እንደ መሪም እንደ ሃይማኖት አባትም እንደ ወንጌል አስተማሪም ይህንን እየሰማ ወደ ሀገራችን ገብቶ ክፉ የሆነው መርዝ የሆነውን ትምህርት በአገራችን ላይ በህዝባችን ላይ እንዲበትን ዝም ማለት ተገቢ ነው ብዬ አላስብም። እኛ ያለን ችግር ይበቃናል። በተለይ በወንጌላን አማኞች መካከል ያለን ራሳችን በተለይ አሁን ላይ የሆነ ያለው ነገር በተለይ አሁን ቃለ ሕይወት እና መካነ ኢየሱስ እና ሌሎችም የወሰዱት እርምጃ በጣም ይበል የሚያሰኝ ጥሩ ነው ብንልም ሌላ ችግር ደግሞ እንዲጨመርብን አንፈልግም። ቤታችን ውስጥ ያሉ እየበጠበጡን ያለው እዚሁ ያሉት እነሱ ራሳቸው በቂዎች ናቸውና ሌላ ችግር በህዝባችን ላይ እንዲመጣም አናስብም አንፈልግም። ስለዚህ የኢትዮጵያ ወንጌል አማኞች ካውንስልም ይህንን ተመልክቶ ይህንን ጉዳይ አንድ ሊለውና ሊያስቀረው የሚገባ ጉዳይ ነው። ምክንያቱም እኛ እግዚአብሔር አይደለንም፣ እኛ ሰዎች ነን፣ ፍጡራን ነን፣ እግዚአብሔር የተፈጠርን ነን። ስለዚህ እኛ እግዚአብሔር ልንሆን አንችልም። ስለዚህ ረጅም ዕድሜ ለመኖር እኔ መጸለይ አይኖርብኝም፣ እኔ እግዚአብሔር ነኝ እናንተም እግዚአብሔር ናችሁ የሚል አስተምሮን ነው እያስተላለፈ ያለውና ምናልባት አንዳንድ ትምህርቶችን ሌላ ትምህርቶችን ለማየት እየሞከርኩ ነበርና ነገር ግን ትምህርቱ ከዚህ የተለየ አይደለምና በጣም መርዝ የሆነ ትምህርት ነው። ትውልድን የሚቀጭ ትውልድን የሚበላ ትውልድን እንደፈለገ የሚያደርግ ነውና በተለይ ልታስገቡ ከሱ ጋር ዲል እያደረጋችሁ እየተነጋገራችሁ ያላችሁ እያወራችሁ ያላችሁ በጣም ሲሪየስሊ ልትጠነቀቁ ይገባል። ከዚህ ድርጊታችሁ ከዚህ ተግባራችሁ ልትቆጠቡ ይገባል። ልታስቀሩ ልታቆሙት ይገባል ብዬ መልእክቴን አስተላልፋለሁ። የኢትዮጵያ ወንጌል አማኞች ካውንስልም ይህንን ጉዳይ አንድ ብሎ ማስቆም ይኖርበታል ብዬ አስባለሁ። ይህንን ሰምታችሁ ወንድማችን እንዳለው እንደምታስቆሙና እርምጃ እንደምትወስዱ እኔም ተስፋ አድርጋለሁ። እግዚአብሔር ደግሞ ይረዳችኋል። ተባረኩልኝ ወደ ቤተሰቦቼ። እናንተ ደግሞ ሐሳብ አስተያየታችሁን በኮሜንት መስጫችሁ ላይ አስቀምጡልን። ቀጣዩን ቪዲዮ ደግሞ ተመልክተን እንመለሳለን። ሃይማኖት ፌክ እንደሆነ ያወቁባቸውን 10 ነገሮች መካከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ የቤት ስራ ይሆናል። ሌትስ ጎ። አንደኛ
እግዚአብሔርን ለማግኘት ቤተክርስቲያን ወይም ደግሞ ቸርች መሄድ ግዴታ ነው። ሰንደይ መቅረት አይቻልም። እሁድ ሁል ጊዜ በጌታ ፊት ሆናሽ መጸለይ፣ መጠየቅ፣ ምናምን ማመስገን መቅረት አይቻልም። እሱን ለማግኘት ኮምፕሊትሊ ውሸት ነው። ምክንያቱም ባይብልን ሳነብ እናንተ የፈጣሪ ቤተ መቅደስ ናችሁ ካለ እኔ ቤተ መቅደስ ከሆንኩኝ እሄዳለሁ። ለምንድን ነው የምሄደው? እሱ ከኔ ጋር ካለ ለምን እሄዳለሁ? ውሸት ነው ማለት ነው። የመጀመሪያው እንሄዳለን። የመጀመሪያው ነገር ወደ ቤተክርስቲያን የምንሄደው ከወንድሞች ጋር ጸጋን ለመካፈልና ህብረት ለማድረግ ነው የምንሄደው። ቤተክርስቲያን ካልመጣችሁ አይባልም የሚልም ቤተክርስቲያንም ወይም መሪም ወይም አገልጋይም የለም። ነገር ግን ቤተክርስቲያን መሄድ የግላችን ጥቅም ነው፣ የራሳችን ጥቅም ነው። እኔ ከወንድሜ የምጠቀመው፣ ወንድሜ ከኔ የሚጠቀመው፣ እህቴ ከኔ የምጠቀመው ጸጋ የሚባል ነገር አለ። ለዛ ነው ለቤተክርስቲያን ምርኮን ሰጠ አይደል የሚለው፣ ምርኮን ሰጠ። ስለዚህ ወንድሞች በህብረት ቢቀመጡ መልካም ነው። ስለዚህ ህብረት ያስፈልጋል። ህብረት ከማድረግ አንጻር እንጂ እግዚአብሔር የትም ሆነን ሊሰማን ይችላል። ምናልባት ከአንቺ ብዙ ጊዜ ከምሰማውና ወይም ከተመለከትኩት ቪዲዮዎች አብዛኛዎቹ ነገሮችሽ ፊሎሶፊዎች ናቸው፣ ፍልስፍናዎች ናቸው። መጽሐፍ ቅዱስን እንደ ሀሳብ መንደርደሪያ ታነሻለሽ እንጂ የምታወሪው ነገር ሁሉ ፍልስፍና ነው። ከእግዚአብሔር ቃል አንጻር አይደለም የምታወሪው። ወደ እግዚአብሔር ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። ስለዚህ ለሱ የምንሰራለት ቤት የለም፣ ለእግዚአብሔር የሚሰራለት ቤት የለም። ህንፃ ነው፣ ህንፃ ደግሞ ቤት ነው፣ ለሰው መሰብሰቢያ እንጂ ለእግዚአብሔር መኖሪያ አይደለም። መኖሪያው እኔና አንቺ ነን ማለት ነው። ስለዚህ በሰው ውስጥ ነው እግዚአብሔር መኖሩን ማድረግ የሚፈልገው እንጂ ወደ ቤተክርስቲያን የምንሄደው እግዚአብሔር ስለማይሰማ አይደለም። በግላችን ቤታችንን እንጸልያለን። እግዚአብሔርን ቃል ስናነብ ከእግዚአብሔር ጋር እኮ እያወራን ያለ ነው። ስለዚህ እግዚአብሔር እንዲሰማን አይደለም ቤተክርስቲያን የምንሄደው። ስለዚህ ጸጋ ለመካፈል ነውና ካለንበት ሁኔታ ውስጥ ሰዎች በሚጸልዩበት ጊዜ፣ ሰዎች እግዚአብሔርን ቃል በሚያካፍሉበት ሁኔታ ውስጥ ተጽናንተን እንመጣለን፣ ጸጋ ተካፍለን እንመጣለን እንጂ ቤተክርስቲያን ካልሄድን እግዚአብሔርን አይሰማም ማለት አይደለም። ሁለተኛ ደግሞ የእግዚአብሔርን በረከት ለመቀበል አስራት በኩራት መስጠት ግዴታ ነው። እሱ ሁሉን ነገር በእጁ የሆነ ዓለማትን የፈጠረ ትልቅነቱንና ግዝፈቱን አንደርስታንድ ሳደርግ የኔ ከ10 ሺህ ብር ላይ የምትቆረጥ ለሱ የምትሰጥ አስራት በኩራትና ይሄ ሽርፍራፊ ሳንቲም እንደማይጠቅሙ አወኩኝ። ግን ነገርየው ለነሱ የመኪና መግዣ፣ የቤት ኪራይ መክፈያ፣ የምግባቸው፣ የልጆቻቸው ትምህርት ቤት ኢንተርናሽናል ስኩል ማስተማሪያ ምናምን መሆኑን አንደርስታንድ አደረኩ። ግን በመሰረቱ ማለት ነው እውነት እግዚአብሔር የእሱን ቤተክርስቲያን ለማሰራት፣ የእሱን ቸርች ለማሰራት፣ እሱ ስሙ የሚነሳበትን ቦታ ለመስራት የሰዎች ገንዘብ ምን ያደርግለታል? ለምን ራሱ ኢንቨስት አያደርግም? ከኛ ሁሉ የተሻለ ሀብታም አይደል? ከኛው ሐሳብሽ የመጀመሪያው ነገር መጀመሪያው ላይ አንድ ነገር አንስተሻል። ያነሳሽው ነገር ምንድነው? እግዚአብሔርን ቤት የሆኜ ማምለክ አለብኝ አልሽ። ሁለተኛ ደግሞ እግዚአብሔር ገንዘብ የምንሰጥበት ምክንያት ለምንድን ነው? እሱ ገንዘብ አጥቶ ነው ወይ? የዓለም ሁሉ ፈጣሪ ነው አልሽ። ታዲያ እኛ እግዚአብሔር ቤተ መቅደስ ከሆነ ታዲያ እኛ ቤተ መቅደሱ ከሆነ ምን አይነት ህንፃ ነው የሚሰራው? ምን አይነት ህንፃ ነው የሚሰራው? የሚሰራ እኮ ህንፃ አይኖርም። የሚሰራ ቤት የለም። የሚሰራ ቤተ ክርስቲያን የሚገነባ ግንባታ የለም። ስለዚህ ቀደም እንዳልነው ፍልስፍና ናቸው ብዙ ወሬዎችሽ፣ ብዙ ንግግሮችሽ ፍልስፍናዎች ናቸው እና ከፍልስፍና ያለፈ ነገር የላቸውም። እና አስራት የምንከፍለው ከተሰጠን ነገር ለእግዚአብሔር መልሰን የምንሰጠው ወይም ለእግዚአብሔር ቤት መንግስት ስራ የሚውል ነው። ስለዚህ ወንጌል እንዲሰራ፣ ወንጌል እንዲሰበክ፣ ላልዳኑ ሰዎች ወንጌል እንዲነገርና በተለያየ በገጠር በከተማ ሰዎች ወንጌልን እንዲሰሩበት እንጂ እግዚአብሔር ገንዘቡን መጥቶ ሊወስደው ወይም እግዚአብሔር ህንፃ ሊያሰራበት እንደ ሰማይ ጠቀስ የሆኑ ህንፃዎችን አስገንብቶ እግዚአብሔር ሊኖርበት አይደለም። ስለዚህ ገንዘብ የምንሰጠው ለእግዚአብሔር ሳይሆን የእግዚአብሔር መንግስት ስራ እንዲሆን ሰዎች የምግብ የተለያየ ነገር እንዲሆናቸው ነው። በጥሩም ሁኔታ ላይ ገንዘብ ተቀብለው የእግዚአብሔር መንግስት ስራ ለመስራት አስራት ሰብስበው መባ ሰብስበው ስጦታ ተቀብለው በአግባብና በስርዓት ገንዘቡን ለእግዚአብሔር መንግስት ዓላማ የሚያውሉ አገልጋዮች እንዳሉት ሁሉ
ጤነኛም ያልሆኑ ቅድም እንዳልሽው የግል ትምህርት ቤት ለማስተማር መኪና ለመግዛት የራሳቸውን ነገር ለማስተካከል የሚያደርጉ ይኖራሉ። ይህ ማለት ግን ገንዘብ ለቤተ ክርስቲያን መስጠት ወንጌል ቤት ለመስራት ነው ወይ መኪና ለመግዛት ነው ማለት አይደለም። እግዚአብሔር የመንግስቱ ወንጌል በዓለም ሁሉ እንዲሰበክ ሰዎች ለመንቀሳቀስ ትራንስፖርት ያስፈልጋቸዋል፣ ቀለብ ያስፈልጋቸዋል፣ ማረፊያ ያስፈልጋቸዋል እና ለዛ ግብዓት እንዲሆን አስራት ይሰበሰባል። ስለዚህ እግዚአብሔር ብሩን ሰብስቦ ካፒታሊስት ሊሆንበት አይደለም። ስለዚህ ዓለምና ሞላው ሁሉ እግዚአብሔር ነው። እኛም ራሳችን የእግዚአብሔር ነን እንጂ እኛ ለእግዚአብሔር እንዲበለጽግበት የምንሰጠው ገንዘብ የለንም ማለት ነው። ስለዚህ በጣም ማስተዋል አስፈላጊ ነው። እስቲ ደግሞ ሶስተኛውን ደግሞ እንስማው እስቲ። ሌላኛውና በጣም ደግሞ የሚያስቀው መጽሐፍ ቅዱስ ብቻ እዚህ ምድር ላይ ካሉ መጽሐፎች ሁሉ ተለይቶ ቅዱስ ነው ብሎ ማሰብ ትልቁ ውሸት። በህይወቴ ከተዋሸዋቸው ሃይማኖት ከዋሸኝ ውሸቶች መካከል መጽሐፍ ቅዱስ ብቻውን ባይብል ብቻውን የፈጣሪ ቃል ነው ብሎ ማመን። ነገር ግን አእምሮ የግራም ቀኙም ሲሰራ ታዲያ ይሄ ነገር የፈጣሪ ቃል ከሆነና እውነተኛ ከሆነ ለምን መበረዝ አስፈለገ? ለምን በየጊዜውና በየሰዓቱ በየወቅቱና በየጄኔሬሽኑ አፕዴት ማድረግና ሀሳብ መቀየር ለምን አስፈለገ? እሱ ፍጹም ከሆነ ፍጹም ነገር ከተጻፈ እኛ ወደዛ ሀሳብ እንሄዳለን እንጂ መጽሐፉ ለምን ወደኛ ሀሳብ እየተገለበጠ ይመጣል? የማይሻር የማይለወጥ የማይቀየር እግዚአብሔር ቃል ብቻ ነው። ይህ ደግሞ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ አይሻርም፣ አይቀየርም፣ አይበረዝም፣ አይለወጥም። ምናልባት እዚህ ጋር አንድ ያልተረዳሽው አንድ ነገር ያለ ይመስለኛል። ምናልባት እንድትረጂ ለመረዳት አእምሮሽ ክፍት ከሆነ አንድ ነገር ልበል፣ ያው በቅንነት ይህንን ስል ማለት ነው። መጽሐፍ ቅዱስ በየጊዜው ይታተማል፣ አፕዴት ይደረጋል። መጽሐፍ ቅዱስ አፕዴት ከማድረግ አንጻር ሳይሆን እንደሚታወቀው ቋንቋ ይወለዳል፣ ያድጋል፣ ይሞታል። ስለዚህ እኛ ዛሬ በ1950 ምናምን ዓመተ ምህረት ላይ የተታተመው መጽሐፍ ቅዱስ ጥሬ ቃል የምንለው ቃል ማለት ነው። እሱ መጽሐፍና አሁን በእኛ ዘመን ላይ ያለው መጽሐፍ ቋንቋም ይለያያል። በዛን ዘመን የነበሩ ቋንቋዎች አብዛኛዎቹ የሉም። አሁን ቋንቋው አድጎ እኛ ያለንበት ዘመን ላይ የሚነገሩ ቋንቋዎች እና በዛን ዘመን ላይ የነበሩ ቋንቋዎች ብዙ ልዩነት አላቸው እና ስለዚህ ቋንቋ ያድጋል፣ ይወለዳል፣ ያድጋል፣ ይሞታል እና ስለዚህ ቋንቋው ከዘመኑ ጋር እንዲሄድ እንጂ መጽሐፍ ቅዱስን በርዞ ለራስ ሐሳብና ለራስ ጥቅም እንዲያወራ ማድረግ አይደለም። ስለዚህ አፕዴት የሚደረገው ከዚህ አንጻር እንጂ ለሰዎች በሚገባ ቋንቋ በሚቀል አማርኛ እንዲጻፍ እንዲተረጎም ስለሚደረግ ነው እንጂ መጽሐፍ ቅዱስን ለመበረዝ ታስቦ አይደለም መጽሐፍ ቅዱስ አፕዴት የሚደረገው። ስለዚህ ማስተዋሉ አሁንም አስፈላጊ ነው። ለምንድን ነው መጽሐፍ ቅዱስ በየጊዜው የሚታተመው? በተለያዩ ቋንቋዎች ይታተማሉ። ምናልባት የፊደል ጉድለትና እንከን የሚኖርበት ያንን ያመጣው የሰው ስራ ስለሆነ ነው። የሚያተመው የሚጽፈው ሰው ስለሆነ ሰው ጉድለት ሊያመጣበት ይችላል። ነገር ግን ጉድለት ካለው ደግሞ ይስተካከላል፣ መስተካከል የሚችል ነገር ነው። ስለዚህ የእግዚአብሔር ቃል ግን አይበረዝም። የእግዚአብሔር ቃል ፍጹም ነው። ለዛ ነው መጽሐፍ ቅዱሳችን በዕብራውያን ላይ እግዚአብሔር ቃል ሕያው ነው ይላል። ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለውም ሰይፍ ይልቅ የተሳለ ነው ይላል። ስለዚህ የእግዚአብሔር ቃል በዘመናት መካከል ሳይለወጥ ሕያው ሆኖ የሚኖር የሚሰራ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ለመበረዝ ተብሎ መጽሐፍ ቅዱስ አፕዴት የሚደረግበት ምክንያት አይኖርም። ይህንን ማስተዋል አስፈላጊ ነው። እስቲ ቀጣዩን ደግሞ እንስማ። ሌላኛው ሀሳቤ ነው እና ደግሞ በጣም ዘፈኔስ ፓርት ሰይጣን ይፈትናችኋል የሚለው በሰይጣን ስለመፈተን ማለት ነው። በሰይጣን ስለመፈተን ይሄ በሰይጣን ስለመፈተን ወይም ደግሞ ሰይጣን እየፈተናችሁ ነው ምናምን የሚለው ሀሳብ በነገራችን ላይ ሰዎች ማሰብ እንዳይጀምሩና በእነሱና በፈጣሪ መካከል ያለው እውነተኛ ሪሌሽንሽፕ እንዳይጀምር የሚደረግበት የመጀመሪያው መንገድ ነው። ለምን ሰዎች ኮንትሮል ተደርገው ይሄ ሁሉ ስቴፕ አድርጎባቸው ጀስት ፈጣሪ በራሱ መንገድ እነኝን ሰዎች ኮሚኒኬት ሲያደርግ ሰይጣን ነው የሚያናግር፣ ሰይጣን ነው ንስሐ ግባ፣ ወደ ቸርች ተመለስ፣ ሰይጣን እየተፈታተነ ነው ምናምን የሚል ነገር። ለምን እውነት ፈጣሪ እኔን ከፈጠረኝ በአምሳሉ ከተፈጠርኩ ምናልባት አእምሮዬን እንድጠቀም እያደረገኝ ከሆነስ፣ ምናልባት እውነተኛውን መንገድ እየመራኝስ ቢሆን፣ ምናልባት የተሻለውን ነገር እያደረገልኝስ ቢሆን፣ ምናልባት ከነኚህ ሰዎች ሰንሰለት እንደወጣ እያደረገኝስ ከሆነ አእምሮ መጠቀም የሰይጣን ፈተና ነው። እሺ እንግዲህ እግዚአብሔር ያስቃል፣ አንዳንድ ነገሮችና ያስቃሉ።
እግዚአብሔር እንግዲህ እኛን ለመፈተን ሆን ብሎ እግዚአብሔር ሰይጣንን አይልከውም አላከውም። ስለዚህ ሁሉ ነገር ሰይጣን ይፈትነናል ማለት አይደለም። የኛም ጥፋትና የኛም ጉድለት አለበት። ለሔዋን እና ለአዳም እግዚአብሔር የሰጠው ትእዛዝ በኤደን ገነት ካለው ዛፍ ሁሉ ብሉ ነው ብሉ ነው ያለው። አትብሉ አላላቸውም። ከዚህኛው ከአንደኛው ግን እንዳትበሉ ነው ያላቸው። የማድረግና ያለማድረግ መብቱ ያለው ግን አዳምን ጋርና ሔዋን ጋር ነበረ። ስለዚህ ፍቃዳቸው በእጃቸው ነው እንጂ በእግዚአብሔር ላይ አይደለም፣ በእግዚአብሔር ጋር አይደለም ፍቃዳቸው ያለው። ስለዚህ የማድረግና ያለማድረግ መብቱ ያለው እነሱ ጋር ነው። ስለዚህ የገዛ ፍቃዳቸውን ተጠቅመው አታድርጉ የተባላቸውን በማድረጋቸው ምክንያት በራሳቸው መንገድ ስለሄዱ ወደቁ ፈተናው። ለዛ ነው ብዙ ሰው ብዙ ነገር ተሰጥቶት ትልቅ ነገር ተሰጥቶት ባጣው በትንሹ ነገር ይበሳጫል። ስለዚህ ብዙ ጊዜ በራሳችን መንገድ ሄደን ስንፈተን ሰይጣን ፈተነ እንላለን። እነዛ አንድ ጊዜ አንድ አባት የተናገሩት በጾም ውስጥ እንቁላል በጧፍ ጠብሶ ሲበላ ሰይጣን አሳስቶኝ ነው አሉ ይባላልና ሰይጣንም መጥቶ እንዲያርል ያለው ይሄንን አጠባበስ እኔ እንኳን ያለ ዛሬ አላየሁትም አላሉ ሰይጣንና ሁሉ ነገር ሰይጣን ላይ አምጥተን መለጠፍም ተገቢም ስለማይሆን አንዳንድ ነገሮቻችን አንዳንድ ችግሮቻችን ራሳችን በገዛ እጃችን እናመጣና ከዛ ሰይጣን ፈተነን እግዚአብሔር ፈተነን እንደዚህ ያደረገን እንላለን። ሳራ እኮ ወደ ቤቷ ያመጣችው ችግር አለ እኮ ወደ አጋር ገባ እግዚአብሔር ልጅ አልሰጠንም በቃ ኤሌዘር ሊወርሰን ነው ብለው ባሰቡበት ሰዓት ወደ አጋር እንዲገባ በር ከፈተችለት። ወደ አጋር ከገባ በኋላ እስማኤል ከመጣ በኋላ ችግር ነው የመጣው እኮ። ችግሩን ያመጣው እግዚአብሔር ወይስ ሰይጣን ወይስ እነሱ ላመጡት ችግር ሰይጣንም ተጠያቂ ሊሆን አይችልም፣ እግዚአብሔርም ተጠያቂ ሊሆን አይችልም። የችግሩ ባለቤት ጠንሳሽ እኮ ሳራ ነች እኮ። ስለዚህ አንዳንድ ነገሮቻችን ጎትተን በእኛ በገዛ ፈቃዳችን ወደኛ እናመጣና ከዛ እግዚአብሔር ፈተነኝ እግዚአብሔር እንዲያደርግ እግዚአብሔር ማንንም በክፉ አይፈተንም ይላል እግዚአብሔር ቃል ሲናገርና በምድር ላይ እንኖራለን፣ መከራ ይደርስብናል፣ ችግር ይደርስብናል፣ እንደ ሰው ልንራብ ልንጠማ ልንቸገር ልንታመም እንችላለን። ነገር ግን እግዚአብሔር በሰይጣን ይፈትነናል ብለን ነገሮችን ወደ እግዚአብሔር ማምጣትም አስፈላጊ አይደለምና በጣም ሲሪየስሊ ማሰብ ማስተዋል አሁንም ይኖርብሻል እህቴ። በጣም አንዳንድ ከምታረጋቸው በተለይ ጥሩ ነው መጽሐፍ ቅዱስ ማንበብሽ አንብቤ እያልሽ ስለሆነ ስለዚህ ነገር ግን የምታነቢበት መንገድ ከፍልስፍናው ዓለም ወጥተሽ የእግዚአብሔርን ቃል በቅንነትና በንጹህ አእምሮ ማንበብ ለመረዳት መሞከር እጅግ በጣም አስፈላጊ ነው። ስለዚህ እግዚአብሔር ማንንም በክፉ አይፈትንም። ስለዚህ እግዚአብሔር በእኛ አእምሮ ሊሰራ ነው። በዚህኛው አእምሮ መስራት ሲጀምር እግዚአብሔር የሚሰራ አእምሮ ነው የሰጠሽ፣ የማይሰራ አእምሮ አልሰጠሽም። መናገር ማስተዋል ከቻልሽ እኮ ክፉና ደጉ መለየት ከቻልሽ እግዚአብሔር የሚሰራ አእምሮ ሰጥቶሻል ቀድሞ ነው። ስለዚህ ክፉና ደጉ መለየት የሚችልበትን ዕውቀት እግዚአብሔር ሰጥቶሻል ማለት ነው። እስካሁን ያነሳኋቸውን ሀሳቦች በጠቅላላ ጀስት ባለማስተዋልም ቢሆን ታውቋቸዋላችሁ። አሁን የማነሳው ሀሳብ ግን ገራሚ ነው። የሲኦል ኮንሰፕት ፈጣሪ ሁሉን ሰው አንኮንዲሽናሊ የሚወድ ከሆነ እዚህ ምድር ላይ ያለውን ነገር በሙሉ አንኮንዲሽናሊ ከሆነ የሚወደው ያለ ምንም ቅድመ ሁኔታ ያለ እኔ ምንም ጣልቃ ገብነት የሚወድ ከሆነ ሲኦልን ለምን ያዘጋጃል? ለምን? እሱ ሰው ነው፣ ይበቀላል፣ በቀለኛ ነው። ወይንስ ሰዎች ከሃይማኖት እስራት ነፃ ወጥተው የሆነ ሰው ግብአት የሆነ ዲፓርትመንት ግብአት የሆነ ኢንስቲትዩሽን ግብአት መሆን ሊያቆሙ እንዳይሆን ነው? ሲኦል የሚባል ነገር ባይብልን ከዘፍጥረት እስከ ራእይ ብታዩ ሲኦል የሚለውን ሀሳብ ሰዎች ሲያስገቡት እንጂ ራሱ ፈጣሪ ነው ብሎ ያስቀመጡት አካል እንኳን ስለ ሲኦል ሲያወራ አታገኙትም። ሲኦል የቸርች ኢንቨንሽን ነው እንጂ ቸርች የፈጠረችው ነገር ነው እንጂ ወይም ደግሞ ቸርችን ክሬት ያደረጉ ሰዎች የፈጠሩት ሀሳብ እንጂ አክቹሊ ሲኦል የሚባል ነገር የለም። ሲኦል የለም ማለት ግን ገነት የለም ማለት አይደለም። ገነት አለ። በጣም ነው የሚያናደው። ሰው ሁሉ በፈለገ ነገር ውስጥ ቢወድቅ ቢነሳ ቢሄድ ምናምን ኢትስ ኦል አባውት ኤክስፒሪየንስ። ሰዎች እዚህ ምድር ላይ የሚንቀሳቀሱት የሚወጡት የሚገቡት የሚያደርጉት ነገር በሙሉ እንደ ፈጣሪ ሀሳብ ኤክስፒሪየንስ ነው። ግን ሰዎች በፈቃዳቸው የራሳቸውን ፍሪ ዊል ለሰዎች አሳልፈው ይሰጡና ለተቋማት አሳልፈው ለሃይማኖት አሳልፈው ይሰጡና የዛ ነገር ባሪያ ስለሚሆኑ ነፃ ፈቃድ አይኖራቸውም። ስለዚህ መሞከር አይችሉም። መውደቅ ኃጢአት ነው፣ መሳሳት ነው፣ ኃጢአት ነው። እንደ ፈጣሪ ሀሳብ ግን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜም ይነሳል። ወድቆ አይቀርም። መውደቅ ኤክስፒሪየንስ ነው።
ነገር ግን ሲኦል ማስፈራሪያ ናት። በአንቺ አስተሳሰብ አንድ ነገር እናውራ እስቲ። በአንቺ ፍልስፍና መሰረት እናውራ ካልን ጥጋብን ያወቅሽው እኮ ረሃብ ስላለ ነው። ማግኘትን ያወቅሽው ማጣት ስላለ ነው። መንግስተ ሰማያት አለ ካልሽ ሲኦል ደግሞ አለ ማለት ነው። በፍልስፍናው እንኳን ብንሄድ መንግስተ ሰማያት አለ ካልሽ ሲኦል አለ ማለት ነው። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ዓለሙን እንዲሁ ወዷል፣ ሰውን ሁሉ ይወዳል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚናገረው ይህ ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ ይላል። በማን በሚያምን በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር እንግዲህ ዓለምን ወዷል። የትኛው? ሰውን ሁሉ ምን የሚሉበትን የሚያምኑበትን ይላል መጽሐፍ ቅዱስ። እንግዲህ ስለ ሲኦል እናንሳ ካልን እስቲ አንድ ቃል እናወጣና እሱን ቃል እንየው። ስለ ሲኦል እንግዲህ መጽሐፍ ቅዱሳችን እንደሚናገረው ስለ ሲኦል የሚናገር የእግዚአብሔርን ቃል እንግዲህ ከዘፍጥረት እስከ ዮሐንስ ራእይ ብናነብ ብንፈልግ አናገኝም ብለሻልና እስቲ ምናልባት አንብበሽ ከሆነ እነዚህን ጥቅሶች እስቲ ፊት ለፊት ስክሪን ላይ ያረኩኝ ላሳይሽ። አንደኛው የመጀመሪያው መዝሙረ ዳዊት ምዕራፍ 16 እግዚአብሔር ቃል፣ እንዲሁም ደግሞ መጽሐፈ ምሳሌ ምዕራፍ 15 ቁጥር 24 ላይ እንዲሁም ደግሞ በአዲስ ኪዳን ስንመጣ ደግሞ በጣም ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ላይ የተናገረው ጥቅስ አለ። የሉቃስ ወንጌል ምዕራፍ 16 ቁጥር 22 እስከ 23 ስለ ሀብታሙ ሰውና ስለ አልዓዛር የተናገረው ስለ ሲኦል ነው። በዋናነት ግን እኔ አንድ ማንሳት የፈለግኳት ጥቅስ አለሽ። እነዚህን ጥቅሶች ግን በሙሉ ስክሪን ላይ ፊት ለፊት ላይ ያስቀምጣለሁ። የዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ሞትም እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላልና እንግዲህ እነዚህ ብዙ ጥቅሶችን ማንሳት እንችላለን። ነገር ግን በዋናነት ጥቅሶችን አብዛኛዎቹን እዚህ ያያዩዋቸውን ጥቅሶች በሙሉ ስክሪን ላይ የማስቀምጥ ይሆናል። ነገር ግን ሲኦል አለ በክርስቶስ ኢየሱስ ያላመኑትና ዲያብሎስ የሚጣሉበት በመጨረሻ በፍርዱ ዙፋን ላይ ከተቀመጠ በኋላ ክርስቶስ ኢየሱስ ወደ ምድር ከመጣ በኋላ ሰው ሁሉ የሚያምነው ወደ እግዚአብሔር መንግስት ወደ መንግስተ ሰማያት እንዳልሽው ሲገባ የማላመነው ደግሞ በክርስቶስ ኢየሱስ ደግሞ በፍርድ ምክንያት ወደ ሲኦል የሚገባ ይሆናል ማለት ነው። እስቲ ደግሞ ቀጣዩ ያነሳሽውን ሐሳብ ደግሞ እናንሳ። ስድስተኛውና ሌላኛው ደግሞ ከዚህ በኋላ ያሉትን አራቱ እናንተ በራሳችሁ ትደርሱበታላችሁ ብዬ ነው የማስበው። ፈጣሪን ወይም ደግሞ እግዚአብሔርን ወይም ደግሞ አምላክን ባለመጠየቅ መከተል። ምንም ኩዌሽን ማድረግ አይቻልም። ሰውየው መንፈስ ቅዱስ ተናገረኝ ሀብት ሰጥሃለሁ ይልሃል፣ መጠየቅ አይቻልም። ሚስትህ ከሌላ ወንድ ጋር ተኝታ ትታየኛለች፣ የቱ ጋር መጠየቅ አይቻልም። አክስትሽ ሄዳ ድብተራ ጋር ድግምት አሰርታብሽ ነበር፣ የቱ ጋር መጠየቅ አይቻልም። ኖ ኩዌሽኒንግ። ዝም ብሎ እንደ ከብት እንደዚህ እንደ ፈረስ እንደ ጋሪ እንደዚህ ተለጉመህ ብቻ መሄድ፣ እሱ ነው የሚጋልብክ። አንድም ቀን ሰዎች ፈጣሪን እውነተኛውን አካል ኮሚኒኬት እንዲያደርጉ አይፈልጉም። ኢትስ ኦል አባውት መኒ፣ ስለ ገንዘብ ማለት ነው። ስለዚህ እነኚህ ሰዎች የእውነት ፈጣሪ የሚባርክ ከሆነ የሚሉት ነገር በሙሉ እውነት ከሆነ በእነሱ ህይወት ውስጥ ማየት መጀመር አለብን። መጀመሪያ እናንተ አሳዩን ስንላቸው አንቺ ሲጣልች ነሽ፣ አንቺ አጋንንት ነሽ፣ አንቺ ኢየሱስን በነገራችን ላይ እዚህ ምድር ላይ ሲመላለስ ጋኔን ተብሏል። ኤኒዌይ ግን ቸርች ውስጥ ሄደሽ ነው? ቸርች ውስጥ ነበርሽ? ሃይማኖት ተቋም ውስጥ ነበርሽ እንዳልሽው እስቲ እሱንም መስማት እፈልጋለሁ። የመጀመሪያው ነገር ማንም ሰው ቀጥታ ከእግዚአብሔር ጋር ግንኙነት እንዳያደርግ የሚል ቤተክርስቲያን ወይም ቤተ እምነት የለም። ሰው በገዛ ፈቃዱ በገዛ ምኞቱ የገዛ ቅድም እንዳልነው የገዛ ፍላጎቱን ለማድረግ ምድራዊ የሆነው ጥቅምና እርካታ ፍለጋ የተለያየ ነገር ቦታ ሲዞር ሐሰተኞች ጋር በመሄድ ይሄ ነገር ገጥሞት ሊሆን ይችላል። ነገር ግን ቤተክርስቲያን ሰው ከእግዚአብሔር ጋር እንዳይገናኝ አትልም። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የሚናገረው
ለምኑ ይሰጣችሁማል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኙማላችሁ እንደሚል እግዚአብሔር ቃል መጽሐፍ ቅዱስ ቀጥታ ከእግዚአብሔር ጋር እንድንገናኝ ነው የሚያስተምረን። ቤተክርስቲያን የምታስተምረው ይሄ ነው። ሰው ሁሉ እንዲጸልይና ከአምላክ ጋር ቀጥታ ግንኙነት እንዲያደርግ መካከለኛ አያስፈልገንም። ስለዚህ አለመጠየቅ ሳይሆን መጠየቅ ነው የኛ መብት። ስለዚህ ከልካዮቹ ምናልባት ለሆዳቸው ያደሩ ሊሆኑ ይችላሉ። እኛ ካልጸለይንላችሁ፣ እኛ ካልጠየቅንላችሁ አታገኙም፣ አትቀበሉ የሚሉ ካሉ ሆዳደሮች ሊሆኑ ይችላሉ። ስለዚህ እነዚህ ሰዎች ሁሉንም ቤተክርስቲያን ወይም ቤተክርስቲያንን ይወክላሉ ማለት አይደለም። ስለዚህ ይህ በጣም ስህተት ነው፣ በጣም ሮንግ ነው። ስለዚህ ሃይማኖት ፌክ ነው ላልሽው ነገር በጣም ይቅርታ መጠየቅም አለብሽ። ነገሮችን የምታይበትን መንገድ ደግሞ በማስተዋልና በጥበብ እንደ ባለ አእምሮ ሰው መሆን አለበት። በፍልስፍና ዓለም ላይ ቁጭ ብለሽ በፍልስፍና መንፈስ ውስጥ ሆነሽ ለማንበብም መረዳት መሞከር አይኖርብሽና ነገር ግን መጽሐፍ ቅዱስን በሚገባ ጠንቅቀሽ እንድታነቢ ምክሬን ማስተላለፍ ፈልጋለሁ። ውድ ቤተሰቦቻችን እናንተ ሐሳብ አስተያየታችሁን በኮሜንት መስጫ አስቀምጡልን። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ለዛሬ ያዝነው ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ ድረስ የጌታ ጸጋና ቸርነት ከሁላችሁ ጋር ይሁን። ወዳችኋለሁ። ተባረኩ።